በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸር መድኃኔዓለም አምላካችን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? አምላክ አማልክት አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ እመቤታችን ወላዲተ አምላክ ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራችሁ ሁሉ የተመሰገኑ ይሁኑ። ከቅዱሳን በረከት ያሳድርብን። እንኳን በቸርነቱ አደረሰን። ያው እንግዲህ ትምህርት በእርግጥ የተጀመረ በመደበኛው ሰዓት ነው። ስንክሳሩ አጭር ስለሆነ ነው እንጂ ምህላው እንኳ የተጀመረ በመደበኛው ሰዓት ነው። ምናልባትም 3 ደቂቃ ዘግይቶ ነው የተጀመረ እና እንዲያው ስማቸውን ላስታውሳችሁ የቅዱሳኑን ብዬ ነው እንጂ በጣም ዝርዝር ለመናገር ደግሞ እንኳን እንደዚህ በዘገየ ሰዓት በወትሮ ሰዓትም የምታዩት ነው። የበቀደሙ ትምህርት ራሱ በጣም ረዝሞ ነበረ እና ዛሬ እንግዲህ ትልቁ በዓል የመጀመሪያው የቅዱስ ባኮስ ነው። ኢትዮጵያዊ ጃንደረባ። መቼም የጃንደረባ የሚል ስም አሁን ከሆነ የውዝግብ ምንጭ አድርገውብናል። በእውነቱ እንድታውቁት የምፈልገው ነገር ጃንደረባ የሚለው 2 ትርጉም አለው። ለኢትዮጵያዊ ጃንደረባ እና ለመሰሎቹ ሲጠቀስ ማዕረግ አይደለም፣ የደረሰበትን አደጋ መናገር ነው። ገብቷችኋል? በትንቢተ ኢሳይያስ ላይ በቅዱስ ማቴዎስ ወንጌል በትንቢተ ኢሳይያስ በ56ኛ ምዕራፍ በቅዱስ ማቴዎስ ወንጌል በ19ኛ ምዕራፍ ላይ ቅዱሳንን ጃንደረባ ብሏቸዋል። ጃንደረባ የሚለው በአንድ ጎኑ ድንግልናን ያመለክታል፣ በአንድ ጎኑ በአካል ላይ የሚደርስ አደጋን ያመለክታል እና ሰንበቴን ለሚጠብቁ ጃንደረቦች ብሎ ሲናገር ወይም ቦ ሕፅዋን እምከርሰሞሙ ከእናታቸው ማኅፀን ጀምሮ ጃንደረቦች አሉ የሚላቸው ይሄ ለቅድስና መመረጥን የሚያሳይ ነው። ኢትዮጵያዊ ጃንደረባ ስንል ግን የቅዱስ ባኮስ ጃንደረባ የሚለው ቃል ግን ማዕረግ አይደለም፣ መልካም ስምም አይደለም። ጃንደረባ ማለት በቤተ መንግስት በቀጥታ ትርጉሙ በቤተ መንግስት የንጉሱን ሚስትና ሴት ልጆቹን የሚጠብቅ ሰው ነው በዋነኝነት። ስለዚህ ሴቶችን ሲጠብቅ እንዳይነካ በተፈጥሮ የወንድነት ተፈጥሮውን እንዲያጣ ይደረጋል። መጥፎ ነገር ነው፣ ጥሩ ነገር አይደለም። ሰው ራሱን ለዚህ ነገር በዚህ ስም መጠራቱን አይታየኝም። ጃንደረባ ብሎ ራስን መጥራት ካስፈለገ በሌላ ርዕስ በኢትዮጵያዊ ጃንደረባ ሳይሆን በሌላ ርዕስ ቢሆን ያስኬዳል እንጂ ይሄን ቅዱስ እኛ ቅዱስ ባኮስ ነው የምንለው። በነገራችሁ ላይ ኢትዮጵያዊ ጃንደረባ ብሎ የገለጠው ቅዱስ ሉቃስ በግብረ ሐዋርያት ነው አይደለም? ስሙን ስላልጠራ ነው እንጂ ስሙ ከታወቀ በኋላ ኢትዮጵያዊ ጃንደረባ ብሎ መጥራቱ አስፈላጊ አይሆንም። ኢትዮጵያዊ ቅዱስ ባኮስ 3 ስም አይደል ያለው? አቤላክ ይባላል፣ አቤሜሌክ ይባላል እና በእውነቱ አስፈላጊ ነገር አይመስለኝም። እኔ አንዳንዴ ስም ስናወጣም ብቻ ያው በዚህ አሁን በቅርብ ጊዜ ባለው ውዝግብ ውስጥ አስተያየት አልሰጥም ብያለሁ። አልሰጥም ያልኩበትን ምክንያት እዚህ አሁን በሚቀረጽ ነገር ላይ አልነግራችሁም። አቁሜ ይህንን ሪከርዱን ለነገራችሁ እችላለሁ። እዚህ ጠላትም ወዳጅም ስለሚሰማው ብዬ ነው እና ለሁሉም እንደዛ ነው። አሁን ሪከርዱ መልሶ ተከፍቷል። እዛ አሁን አንዳንድ የሚያዳምጡ ሰዎች ብንሰማበት ምን አለ ይላሉ። ችግር አይደል። የሆነች ነገር ስትነገር ያችን ቆረጥ አድርጎ አውጥቶ ይኸው እንደዚህ አለ የተባለ ደግሞ የሚገርማቸው ነገር እየቆረጡ አደባባይ መለጠፍ ብቻ ከሆነ ለሰዎች ይልኩላቸዋል፣ ለመንግስት ባለስልጣናት ይልኩላቸዋል፣ ለቤተ ክህነት ባለስልጣናት ይልኩላቸዋል ለነገር ሲነገር እና ዋናው ነገር ጃንደረባ ስንል መልካም ትርጉም አለው፣ መልካም ያልሆነም ትርጉም አለው። ለኢትዮጵያዊው ቅዱስ ባኮስ ስንቀጥለው ማዕረግ አይደለም፣ የቅድስና ስም አይደለም። ጃንደረባ የሚለው አባለ ዘሩን የማጣቱ ስም ነው። በውዴታ አይደለም፣ በግድ ነው። በቤተ መንግስት ሰዎች ምክንያቱም ጌታ 3 አይነት ጃንደረቦች አሉ ብሏል። አንደኛ እምከርሰሞሙ ከእናታቸው ማኅፀን ጀምሮ፣ እነዚህ እንደነ ቅዱስ ኤርምያስ እንደነ ዮሐንስ መጥምቅ ያሉ ናቸው። እነዚህ ቅዱሳን የቅድስና ስማቸው ነው ጃንደረባ ሲባሉ ከእናታቸው ማኅፀን። ሁለተኛ ወቦ ለሐፀውር ሶሙ በእንተ መንግሥተ ሰማያት አለ። እንደነ አባ እንጦንስ እንደነ አባ መቃርስ አባለ ዘርን ማጥፋት ሳይሆን በፈቃዳቸው የዓለምን ፈቃድ የሰውነትን የጠባይን ፈቃድ የገደሉ አሉ። በፈቃድ
በጾም በጸሎት ማለት ነው። ይህም እንደዚህም ሲሆን የቅድስና ስም። ሶስተኛው ግን ወወልሃ ጸውዖሙ ሰብ ሰዎች ጃንደረባ ያደረጓቸው አለ የሚለው ግን ሶስተኛው ግን ማዕረግ አይደለም። የኩራት የሚያኮራ ስም አይደለም። እንኳን ልንጠራበት ቀርቶ ምንመኘው ስም አይደለም። እንዲያው የስም ነገር ከተነሳ ብዬ ነው። እና አባታችን ኢትዮጵያዊ ጃንደረባ ከምንለው ቅዱስ ባኮስ ብንለው ይሻላል። ባኮስ ብንለው ይሻላል። ወይም ሐዋርያው ኢትዮጵያዊው ሐዋርያ ብንለው ይሻላል። አያችሁ፣ ሐዋርያ ነው፣ ሰማዕት ነው፣ ቅዱስ ነው። ከዚህ ሁሉ መርጠን በፈቃዱ ያልተቀበለውን ጃንደረብነት በግድ የደረሰበትን አደጋ መጠሪያ ማድረጉ አስፈላጊ አይሆንም። በነገራችሁ ላይ ለምሳሌ በአጤ ምኒልክ ዘመን ከነበሩ በጣም ታላላቅ ጀግኖች አንዱ ባልቻ አባነፍሶ ናቸው አይደለም? በጅሮንድ ነበሩ፣ ኋላ ደጃዝማች ሆነዋል። ባልቻ አባነፍሶ ወይም ደጃዝማች ባልቻ ጃንደረባ ናቸው። ወይም ቃሉ ጸያፍ ስለሆነ ነው እንጂ ስልብ ማለት ነው። አያችሁ፣ ሁለቱ የቅድስና ስም ነው ብያቸዋለሁ። ከእናት ማኅፀን ጀምሮ ለተመረጡትና በፈቃዳቸው ለእግዚአብሔር ብሎ ራሳቸውን ጃንደረባ ላደረጉት የክብር ስም ነው። ሶስተኛው ግን ስልብ ማለት ነው። ሰው ስልብ ተብሎ በማድረግ መጠራት ይፈልጋል። እና አንድ ጊዜ በጦርነት ጀግንነት አጤ ምኒልክ በጣም ጥሩ ሰይፍ ሸለሟቸው ለደጃዝማች ባልቻ። አጤ ምኒልክ ሸለሟቸው። ከዛ በል እንደዚያ ሲሸለሙ እየዞርክ አሳይ ይባላል። ከእቴጌ ጣይቱ ጀምሮ ለታላላቅ መሳፍንት መኳንንት አሳዩ። በጣም ተመሰግነላቸው። ወንድነታቸውም ተደነቀላቸው። የምኒልክ ደግነትም የሰይፏ ማማርም ተደነቀ። ኋላ ሲገናኙ አጤ ምኒልክ ጋር ለሁሉ አሳየው ሲሏቸው፣ አዎ ለገብረሃና አሳየው ይሏቸው። ላለቃ ገብረሃና ምን ብዬ ነው ደግሞ ለሱም አሳየው ይላል። አይ እስቲ አሳየው፣ አቃቂር ሳያወጣ አይቀርም። ሁሉ አመሰገነልህ፣ እሱ ግን አቃቂር ሳያወጣ አይቀርም። እኔ ነው አይደፍረኝም ይላል። እስቲ ሞክር ናቸው። ሄዶ አለቃ ይዩአትችን ሰይፍ ጌታዬ ምኒልክ የሸለመኝ ይሏቸዋል። ተቀብሎ አዩና አይ ጎራዴ ታምራለች ጎራዴ ብለው መለሱላቸው። አልገባቸው። ተመልሰው ሄዶ ምን አለ? ኧረ ምንም አላለም። አድናቆት ብቻ። ምን ብሎ አመሰገነ? ጎራዴ። አይ ጎራዴ የሚልህ እንጂ አካልህን ነው መች እገላለሁ ብሎ በስንት ግልክል ነው ስልባለኝ ብለው ማለት ነው። በስንት ኔዳ ነው። እና መልካም ስም አይደለም። እና ኢትዮጵያዊውን ቅዱስ ባኮስ ሐዋርያ ብለን ብንጠራው የተሻለ ይሆናል። ታዲያ ወንጌል ማለት መጽሐፍ ቅዱስ ላይ ስለተጻፈ ከተባለ መጽሐፍ ቅዱስ ላይ የተጻፉ የማንጠቀምባቸው ነገሮች አሉ አይደል? እና ዋላችሁ። ለምሳሌ መልክዓ ሥላሴ ላይ ተወፈየ መርሆ ሰማይ የማነ ጴጥሮስ ከሃዲ ወመመረ ወንጌል ኮነ ጳውሎስ ሰዳዲ ይላል። አሳዳጁ ጳውሎስ የወንጌል መምህር ሆነ፣ የከሃዲ የጴጥሮስ እጅ ደግሞ የሰማይ መክፈቻ ተቀበለ ይላል። አሁን እዚህ ላይ ከሃዲ የሚል ቃል ስላገኘ ቅዱስ ጴጥሮስን ከሃዲ ብለን እንጥራው? ቅዱስ ጳውሎስን አሳዳጅ እንበለው? ምክንያቱም የቅዱስ ባኮስ ጃንደረብነቱ የቀደመ አደጋ የደረሰበት ግብሩ እንጂ የክብር ማዕረግ መገለጫው አይደለም ለማለት ነው። ይሄ ቅዱስ ሐዋርያ ለየት ያለ የሚያሰኘው በመጽሐፍ ቅዱስ ውስጥ ከእስራኤል ውጭ ክርስትናን ከተቀበሉት መካከል ሰፊ ቦታ የተሰጣቸው ሁለቱ ናቸው። በቅድሚያ መጀመሪያ ቅዱስ ባኮስ ኢትዮጵያዊ፣ ሁለተኛ ቅዱስ ቆርኔሌዎስ። እና ቅዱስ ቆርኔሌዎስ በዓለም ያን ያክል ሲከበር፣ ቅዱስ ባኮስ ግን እንኳን በዓለም ደረጃ ይቅርና በእኛ ደረጃ እንኳን ለማክበር እኔ ያዝናለሁኝ። መልክኡ እስካሁን አልተገኘም፣ እንደጠፋ ነው። ገድሉ እንደጠፋ ነው፣ አልተገኘም። የምናውቀው ነገር ጥቂት ነው። የንግስት ህንደኬ ገርሳሞት የምትባል ህንደኬ ገርሳሞት የምትባል በ34 ዓመተ ምህረት ጌታ በተሰቀለበት ዓመት ላይ የነገሰች ለ12 ዓመት እስከ 46 ዓመተ ምህረት ድረስ የነገሰችውና የሷ ጃንደረባ ነው። የሷ ቤተ መንግስት ውስጥ ያለ ጃንደረባ ነው። ኋላ ግን በጃንደረብነቱ ላይ በታማኝነቱና በደግነቱ ምክንያት ምን ተደርቦለታል? የገንዘብ ሚኒስቴርነት። ምን ይባላል? በጅሮንድ። ቅድም ያልኳቸው ባልቻ መጀመሪያ ስማቸው በጅሮንድ ነው የነበረ። በጅሮንድ ገንዘብ ሚኒስቴር ነበረ እና የእስራኤልን ሕግ የአይሁድን እምነት የሚከተል ስለነበረ በዓል ለማክበር ሂዶ በበዓለ ሃምሳ መንፈስ ቅዱስ ሲወርድ ከዚያም አስቀድሞ እንግዲህ ቀደም ብሎ ነው የሚሄዱ። በነገራቸው ላይ ድንገት ለበዓለ ሃምሳ አይደለም የሚደርሱት። አስቀድመው ሂደው በዓለ ፋሲካ አላቸው አይደል? በዓለ ፋሲካን አክብሮ በዓለ ሰዊትን አክብሮ ያን ሁሉ ስርዓት ጨርሶ
በበዓለ ሃምሳ ላይ መንፈስ ቅዱስ ሲወርድ ከነበሩት ሰዎች አልነበረም። እሱ በስፍራው አልነበረም። ሌሎች ኢትዮጵያውያን እንደነበሩ ግን ቅዱሳን ሊቃውንት በጥንት ዘመን ጽፈዋል። በበዓለ ሃምሳ ከነበሩትና 8000 ቤተሰብ በመጀመሪያ ካመኑት ከ3000 ቤተሰብ ውስጥ ኢትዮጵያውያን እንዳሉበት ይነገራል። ኢትዮጵያውያን ብቻ ሳይሆን መላው ዓለም የሄዱ ቤተ እስራኤል ነበሩበት እና ከዚያ ሲመለስ በሰረገላ እየሄደ ወደ ጋዛ ሲወርድ በሰረገላ ተቀምጦ መጽሐፈ ኢሳይያስ ያነብ ነበርና በእውነቱ ቀላል አድርገን ልንቆጥረው እንችላለን። ሀብታም ነው። በቤተ መንግስቱ ገናና ክብር ያለው ሰው ነው። ገንዘብ ሚኒስቴር ነው። ብዙ ባሮች ያሉት ነው። ሰረገላ ሲባል አንዲት ሰረገላ እያስጎተተ የሚሄድ የሚመስለው ሞኝ አለ። ሰራዊት እኮ አለው። ሰራዊት አለው። አንድ ሰረገላ ብቻ አይደለም፣ ብዙ ሰረገላ ነው ያለ። የእሱን ብቻ ጠቀሰልን እንጂ በዚያ ማዕረግ ያለ ሰው በጎዳና እየሄደ እኔ ይገርመኛል። አሁን እኔ ምሳሌ እንኳን ሌላ አሁን ጠዋት ቅዱስ ጊዮርጊስ ለመሳለም ስንሄድ ራሴን እየታዘብኩት ነበር። እዚህ ደርሼ ቅዱስ ጊዮርጊስ እስከምደርስ ድረስ እንግዲህ 3 ኪሎ ሜትር ምናምን ሊሆን ይችላል አለርጋቱ ሞባይልን እያየሁ ነው ሲሄድ እና ኋላ ራሴን እየታዘብኩት ነበር። ዝም ብዬ መሀል ላይ ስደርስ እዚህ ወልደ ነጎድጓድ አካባቢ ስደርስ በባጃጅ ነው። እንዴት ነው ግን ሰው ወደ ቤተክርስቲያን እየሄደ ሞባይል እያየ የሚሄድ? እንደ ወደ ቤተክርስቲያን እንኳን ማለት ነው እንኳን በሌላ ጎዳና አውሮፕላን ላይ ብታዩ፣ መኪና ላይ፣ ታክሲ ላይ ሁሉም ሰው ምኑን ነው የሚጎረጉር? ሞባይሉን ማለት ነው፣ ስልኩን። ሁላችንም መጽሐፍት የማንበብ ልማዳችን ሞቷል። እንግዲህ አስቡት ከ2000 ዓመት በፊት የነበረ ነገር ነው የምንነጋገር እና ግሩም ነው። ያም ምንድን ነው የሚባል ዘወትር ቅዱሳት መጽሐፍትን ወደ ማንበብ ልብህን አዘንብል፣ ትጋ፣ እነርሱ ወደ እግዚአብሔር መርተው ያደርሱሃልና ይላል መጽሐፍ። ቅዱሳት መጽሐፍትን በማንበብ ትጋ እና ምንድነው እስመማ አንቱ ይመርሃሁ ለልብከ ሀበ አእምሮተ እግዚአብሔር የሚለው ይሄ ነው። እግዚአብሔርን ወደ ማወቅ፣ እግዚአብሔርን ወደ ማምለክ፣ ወደ እግዚአብሔር ቸርነት የሚያደርሱ ቅዱሳት መጽሐፍት ናቸው ይላልና ትንቢተ ኢሳይያስን ደግሞ የሚገርመው 53ኛ ምዕራፍ ላይ ደርሶ ነበር። አንዳንድ ጊዜ መንፈሳዊ ግጥጥሞች አይደለም የመንፈስ ቅዱስ ስራ ነው። ግን እዚያ ላይ ሲደርስ መንፈስ ቅዱስ ፊልጶስ ሐዋርያውን ላከለት። ከዚያ ጠጋ ብሎ የምታነበውን ታስተውለዋለህ ወይ አለው። መጽሐፍ የሚያነብ ሰው እንደኛ አይደለም። አሁን እኔ ነው እንደዛ ቢለኝ አንድ ሰው በጣም ነው የሚያበሳጭ አይደል? ማለት ደንቆሮን እንደማለት ይመስላል። በጥሩ አማርኛ ብንመለከተው መጽሐፍ እያነበብን ቁጭ ብለን አንተ ታነበው ይገባሃል ለቢለ ንቀት ነው አይደል? ግን ያን የሚናገረን ሰው ማንነቱ ይወስነዋል። ክፉ ሰው ከሆነ ለጥላቻ ፈልጎ ይሆናል የተናገረው። እንደ ፊልጶስ ያለ ቅዱስ ሰው ግን የሚያውቀው ነገር ቢኖር ያን ጊዜ መንፈስ ቅዱስ አላደረበት፣ ገና ክርስትና አልተቀበለ፣ ክርስቶስ አላደረበት። ምን አለ? የሚመራኝ የሚያስረዳኝ የሚያስተምረኝ ሳይኖር እንደምን ይቻላል? ዝም ብዬ ነው የማነበው ማለት ነው። ማለት እንዲያው ለበረከት እንዲያው ከሚቀርብ አስባችሁታል? ምስጢሩ ምን እንደሆነ የማይገባውን ነገር እንኳ ያነብ ነበር። ኋላ ምን አለው? እባክህን አስረዳኝ። ይህንን የሚናገር መጻ ይጠባ ከመበግ የዋህ ዘኢይነብብ በቅድመ ዘይቀርጾ፣ በሸላችሁ ፊት እንደማይናገር እንደ የዋህ በግ ሊሰዋ መጣ የሚለው አይደለ? ትንቢተ ኢሳይያስ 53 ላይ ያለው። ይህንን ኢሳይያስ ስለራሱ ይናገራል። ስለማን ነው? እባክህ አስረዳኝ አለው። ወደ ሰረገላው ውጣ አለው። በክብር ከሰረገላው ጎን አስቀመጠው። አስቡ፣ ሐዋርያት የትም ሀገር ሲገቡ ሰረገላ ተቀምጠው ተከብረው ነው የሚያስተምሩ። ተደብድበው ተገርፈው ተሰቃይተው። ከዚያ ከጥንተ ፍጥረት እስከ አዲስ ፍጥረት ከጌታ ጽንሰት እስከ እርገቱ እስከ ዳግም ምጽአቱ ያለውን አስረዳው እና ስለ ነገረ ድህነት ነግሮት ነበርና ከውሃው ላይ ሲደርስ አሁን ቅርብ ጊዜ ፋሽን ይሆናለች አይደል? እንደዚህ እንዳላደርግ የሚከለክለኝ ምንድን ነው ይላል ሁሉም ባፉ። ኃጢአት ይከለክላል። ምን አይታችኋል? እነዚህ ወንድሞቻችን እንደ ፋሽን አይደል የሆነች ለምንም ነገር የሆነች ፕሮጀክት የሆነች ነገር ይቀርጹና ርዕሷ ምንድን ናት? እንደዚህ እንዳላደርግ የሚከለክል ጋኔን ስላደረብህ እሱ ይከለክልሃል። ኃጥ ስለሆንክ ክፋተኛ ስለሆንክ መጀመሪያ ደረጃ እንዴት ዋላችሁ? የቅዱሳንን ሕይወት የምንኖረው በድብቅ ነው እንጂ በግልጥ አይደለም። ያ ኢትዮጵያዊ ቅዱስ እንደዛ ያለ ገና ያላመነ ያልተጠመቀ ሰው ነው። በዚያ ላይ ባለስልጣን ነው። ነዋማይ አለ እንግዲህ ከውሃና ከመንፈስ ቅዱስ ካልተወለደ በቀር ከቶውኑ ሊድን የሚቻለው የለም ብሎ ስለነገረው የጌታን ቃል
ሲያልፉ ኩሬ ውሃ አየ። ይሄ ውሃ እንዳልጠመቅ ምንድነው የሚከለክለኝ አለ። ቀጥሎ ምን አለው? ብታምን ተፈቅዷል አለ። መሰረታዊ ጥያቄ ነው። ይሄ ቅዱስ እንደዚያ ሲባል ቀጥሎ ምንድነው ያለው? አምናለሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ከመካከላችን ስንት ሰው ነው ያለ? በከንፈር ነው? በአፍማ ቀላል ነው። በአፍማ ቀላል ነው። በተግባር ግን ጭንቅ ነው። በጌታችን በኢየሱስ ክርስቶስ ማመን ምን ማለት ነው? መገለጫውን አልነገርኳችሁም በዚህ በፊት? በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ የማመናችንን ምልክት እኮ ነገረን። መገለጫ አለው እኮ። አምኛለሁ አይደል? በጌታችን በኢየሱስ ክርስቶስ አምናለሁ አይደለም? እንደዚህ እንዳላደርግ የሚከለክለኝ ምንድነው ብለህ መጮህ አይደለም። ኖ የሚከለክል ብዙ ነገር አለ። ከልካዩ ብዙ ነው፣ ግን ከልካዩ እግዚአብሔር አይደለም። አንተው ራስህ ነህ የራስህ ከልካይ። አያችሁ ዘየአምን ብየ አለ። በእኔ የሚያምን ግብረ ዘአነ እገብር ውእቱን ይገብር፣ እኔ የምሰራውን እርሱም ይሰራል። ወዘየአብእ እምኔሁ ይገብር፣ ከዚያም የሚበልጥ ይሰራል። ቅዱስ ባኮስ እንዲህ ካለ ማዕረግ ደርሷል። ታምራት ከማድረግ ጌታችን የሰራቸውን ትሩፋት አብነት ስለሆኑ ትሩፋት ከመስራት ደርሷል። በሐዋርያው አገልግሎት ከኢትዮጵያ እስከ ህንድ አስተምሮ ሰማዕትነት ተቀብሏል። ዓለሙን ክብሩን ንቋል። ቅዱስ ባኮስ ከተጠመቀ በኋላ ዛሬ እንዳል የማይከለክለኝ ምንድነው? አይደለም። አይ ብታምን አለው። ጠቅልል አድርጎ እኮ ነው የነገረው። ብታምን ማለት እኮ በሙሉ የቅድስና ሚዛን ነው እኮ ብታምን ማለት። መገለጫው ምንድነው? ተጠምቆ ከመጣ በኋላ በስልጣኑ ቀጠለ? ንገሩኝ። ስልጣኑን ለቀቀ? ያ ሁሉ ለዓለም የሚበቃ ሀብቱን ይዞ ኖረ? አልኖረም። ለነዳያን አካፍሎ ስልጣኑን ለቆ ለህንደኬ ገርሳሞት የምስራችሁን ሰብኮ እሷን እንድትማር እንድታምን አድርጎ ቤተ መንግስቱን አስተምሮ በድህነት በማጣት በችጋር በሐዘን በለቅሶ ከኢትዮጵያ እስከ ህንድ ሲንገላታ ኑሮ ነው በሰማዕትነት ያረፈ በዚህች ቀን ጥር 18 ቀን። አየህ ምን ይከለክለኛል ብለህ አትድፈር። እንደዚህ ያለ መናገር አትድፈር። ቅዱስ ጴጥሮስን ታፈቅረኒኑ ፈድፋደ ምሉ ከእነርሱ ይልቅ ተወደኛለህን ብሎ ጌታ ሲጠይቀው የመለሰው መልስ ምንድን ነው? እንደወድህ አንተ እንዲህ ማለት ትችላላችሁ? ይህ አቅም ያለው ሰው አለ? ትችላላችሁ? ብዙ ይገርማል። አንዳንዴ እኔ እግዚአብሔር እንደሚወደኝ እንጂ እግዚአብሔር እንደሚወድ አላውቅም ብዬ ስለው ሐቁ እኮ ነው። የትትና አይደለም። ወድጄ ምን አድርጌለት? እንዴት ያለውን ስራ ሰርቼ? አንዳንድ ቀን ልብ ይፈታተናል አይደል? እኔ እኮ ግን ሳልወደው ቀራለሁ ጌታችን ይላል። ልብቶ ሳትወደው አትቀርም እኮ እመቤታችን እንደው ሳስበው እንደው ዛሬ ሲወደድኩሽ ነው መሰለኝ ይላል ልብ። በምንድን ነው ምክንያት ነው እንደዛ የሚል? ወይ ለኔ ቢጤ ስለእመቤታችን ብለ የሆነ ደሃ ብልተ ይሆናል ያችን ይዞ ነው። ወይ ደግሞ እንደው መከራዋን ስታስብ ትንሽ እንባ ፈሶ ይሆናል። ያን ጊዜ ይሄ ነገር አለኝ ማለት ነው እንዴ? ይሄ ምን ይባላል? ስተት ነው እና እንዲሁ የትዕቢት ቃል ቢቀርብን ሁላችንም እና ቅዱስ እንዲህ ያለ ማዕረግ ያለው ቅዱስ ነው። የኢትዮጵያ የመጀመሪያው የሐዲስ ኪዳን ሐዋርያ እሱ ነው። የመጀመሪያው ክርስቶስ መድኃኒታችንን አምላካችንን መድኃኒታችን ኢየሱስ ክርስቶስን ያስተዋወቀን እሱ ነውና ክብር ምስጋና ለእርሱ ይገባዋል። ለእኛም በረከቱን መድኃኔዓለም ያሳድርብን። በተረፈ ቅዱስ ጊዮርጊስ መቼስ አለልባችን ስለሆነ ነው እንጂ ምህላ ላይ ያለ እያንዳንዱ ኃይለ ቃል ምስጢር አለው። እንዲያው የዛሬዋ በዓል ከዚያው ምህላ ላይ ካለው ኃይለ ቃል ላይ ቁልጭ ብላለች። ሳለነ ጊዮርጊስ ቅዱስ ጊዮርጊስ አማለን። እንዲያውም እኔ ስብሐተ ፍቁር ላይ የሚያስደነግጠኝ ቃል አለ። ሳለነ ጊዮርጊስ ሳለነ ጊዮርጊስ ብሎ ጊዮርጊስ ብለከ ነጋው ሰርከ። በነገራችሁ ላይ ጠዋት ማታ የጊዮርጊስን ስም መጥራት ጥሩ ነው። የቅዱስ ጊዮርጊስን ነጋው ሰርከ ጠዋት ማታ ጊዮርጊስ እልሃለሁ። እምስሮ ልቤ ያፈቅረካ አባ ጊዮርጊስ እንዲያው ከልቤ መሰረት በፍጹም ልቤ እወድሃለሁ አለ። እቺ ጭንቅ ናት፣ ግን የእግዚአብሔር ቃል ነውና እንዳንዘለው እንለዋለን። እንዲማ ከሆነ ምን አለ? አርየኒ ገጸከ ፊትህን አሳየኝ፣ ወአስማዕኒ ቃለከ
ድምፅህን አሰማኝ ይለዋል። ሳለነ ጊዮርጊስ ቅዱስ ጊዮርጊስ አማልን ወጸልይ በእንቲአነ ስለኛ ለምን። ሀረድዎ ምን ይመስላችኋል? አጋድመው እንደ እንስሳ እንደ ላም አረዱት፣ አንገቱን ቆረጡ። ወገመድዎ ከ10 ቆራረጡት አካሉ። ወዘረው ስጋው ከመሐመድ ስጋውን እንደ አመድ በተኑት ይላል። ከመበተን ግን የሚቀድም አለ። ከ10 ከከፈሉት በኋላ ብረት ምጣድ አግለው ቆሉት። ባረረ ጊዜ ፈጩት። ያንን ወስደው ተራራ ላይ በተኑት። በዚያ ሰዓት ነው ድንጋዩ፣ ዛፉ፣ ቅጠሉ፣ እንጨቱ ሁሉም ቅዱስ ጊዮርጊስ ሊቀ ሰማዕታት እያለ እኩሉ ድምፅ አሰማ። እኩሉ ጽሑፍ ተገኘበት። ተሾመ ማለት ነው። በአደባባይ የሰማዕታት አለቅነት ተቀበለ። ወሰድዋ በሰባ ነገሥት እንደዚያ በትነውት ወታደሮቹ ሲመለሱ ተገላገልን እያሉ በኋላ ኧረ አሃዊ ቁሙኒ ቆስቲ ቆዩ ያለው አላት። አንተ ማን ነው? ድምፅ ጊዮርጊስ ይመስላል። ዞር ቢሉ እሱ ራሱ አሁን በትነን አሉት። አምላኬ ፈጣሪ ኢየሱስ ክርስቶስ አስነሳኝ፣ በአምላክ አምነናል አሉት። ወሰድዋ በሰባ ነገሥት ወደ ሰባ ነገሥት ወደ ዱዲያኖስ አብድ ወስደው አደረሱት። እንደ ከሞት እንደተነሳ ምን ማረጋገጫ በምን እንመን? ምትሃት ብትወርስ አሉት። ረገጸ ምድረ ይላል አይደል? ምድሪቱን ረገጣት። አንሥአ ሙታነ እዚያ ተቀብሮ የነበሩ ብዙ ሺህ ሙታን አስነሳ። የሚገርማችሁ እነዚያ ሙታን አረማውያን ነበሩ። እግዚአብሔር ያደላቸው አጥምቀና አሉት። ተጠምቀው ነው ያረፉ እነሱ። አባ ጊዮርጊስን አባ ሲለው ስለ ሁለት ምክንያት አሉ አባቶቻችን። አንደኛ አባታችን ሲለው፣ ሁለት አባ ለጻድቃን ሲሆን አባትነት፣ ለሰማዕታት ሲሆን የድል ነሽነት ስም ተብሏል። በሰላም አደወ በሰላም ተሻገረ። ይሄ ቃል ያስፈራል። ቅዱስ ጊዮርጊስ ያን ሁሉ መከራ ተቀብሎ ነው በሰላም ተሻገረ የተባለ። እኛ እንዴት ነው የምንሻገረው ሰዓትን ሲኦልን? አሁን ነገ በ21 እመቤታችን ስታርፍ ምንድን ነው ያለችው? ፈጣሪ ልጅ የእሳት ባህርን እንዴት ነው የሚሻገረው አለች። እሱን በቀኑ እግዚአብሔር ቢያደርሰን እንተርከዋለን። በሰላም አደወ አለ ወመንግሥተ ክብር ወረሰ። ሰማያዊ ርስት መንግስትን ወረሰ። የቅዱስ ጊዮርጊስ ክብሩ ምንድን ነው ካላችሁ፣ በሰማይ ቅዱሳን ሰማዕታት ሁሉ ወደ ርስት ሲገቡ ለቅዱስ ጊዮርጊስ ሳይሰግዱ መግባት አይችሉም። ከጌታ እመቤታችን ከመስቀል ቀጥሎ ለጊዮርጊስ ይሰግዳሉ፣ ለቅዱስ ጊዮርጊስ ይሰግዳሉ። ታዲያ ገድለ ቅዱስ ጊዮርጊስ ስታነቡ ከጌታ ቀጥሎ ማለቱ ምንድን ነው የሚባል? አንዳንድ ጊዜ መጽሐፍ ወደ ጉዳዩ ስለሚያልፍ ነው ቶሎ እንጂ በመሀል እመቤታችን መስቀል አለው። እንዲያው አንድ ሊቅ የዜማ መምህር ናቸውና እንዲያው ይሄ ነገር ምንድን ነው ከጌታ ቀጥሎ ለጊዮርጊስ አለሳ በማዕረግ ከሱ የሚቀድሙ ጌታን እመቤታችንና መስቀል አለ። አይ መጽሐፍ ወደ ያተኮረበት ጉዳይ ነው የሚሄድ። ፈጣሪን ይጠቅስና ወደ ያተኮረበት ነው የሚሄድ እንጂ በመሀል እመቤታችንና ቅዱስ መስቀል አሉ። ክብሩ እንደዚያ ነው እና መቼስ የጊዮርጊስ መከራው ብዙ ነው። እግዚአብሔር ስለ መከራው ከመከራ ያድነንና በረከቱን ያሳደረብን። መተረፈ ቅዱሳት ደናግል ማርያ ወማረታ ሁልጊዜ የምነግራችሁ በጣም የምንወዳቸው ልል ብዬ ሊያመልጠኝ ነበር። እኔ እውነቴን ነው፣ ግን ትንሽ ሳልወዳቸው ቀራለሁ። እነሱንማ ሰማኛል አንዳንድ ቀን። እውነቴን ነው። ገና ስማቸውን ስትጠሩ እንባ ብቅ ካለ ገና ስም በመጥራት ያለ ምክንያት ጥሩ ነው። አሁን ያለ ምንም የለም፣ በሌላ ግን ይኖራል እና አንዳንድ ቀን ከማረታ ይልቅ ደግሞ ወደ ማርያምን ተፍረት ማድላት አለ። ደግሞ አንዳንድ ጊዜ ግን ክብራቸው እኩል ነው። ደናግል ናቸው፣ የአልዓዛር እህቶች ናቸው፣ ጌታ የወደዳቸው ናቸው፣ በቤታቸው እንግድነት የተቀመጠላቸው ናቸው። አስቡት። ከዚህ በላይ ምን ማድረግ ይፈልጋል? ቅዱሳን ሁሉ መከራ የሚያውለት ያለ፣ እነሱ ግን ገና መጀመሪያውን የተቀመጠላቸው እንግዳ ስለሚወዱ ኋላም ብዙ አገልግለዋል። ሁልጊዜ የሚተረክ በቅዱስ ሉቃስ ወንጌል ምዕራፍ 10 ላይ ያለው ታሪክ ነው። በቤታቸው ተስተናገደ ጊዜ ማርያና መርታ የተመላለሱት ነገር ጌታችን የመለሰላቸው። ማርያም ሳሬት የሚለው ማርታ ትሰሪ ብዙ ህዳጥ ያክል ያለውን እና መልካ ኪዳነ ምሕረትን የደረሱት አባ ዘመለኮት አምናት አስታውስ እንደሆነ ስንተረጉም ለምንት ትሰሪ ነፍሰ ገብርኤል ማርታ ስመዳጥ ያክል ብዙ ሀተታ ማርያም በሊ ውስተ እዝነ ነፍሲ ለናዘዝወታ አለ። ነገር አንዳንድ ጊዜ ብዙ መንፈሳዊ ግብር ሞክራችሁ ትክት ይላል። አንዳንድ ጊዜ ያጋጥማል እኮ ትክት ይላል አይደል? ለምን መንፈሳዊ
ጸጋን በራሳችን አይን ስለምንለካው ምን እናገኛንና ምን እንዳጣን አናውቀውም። እና በዚህ ምክንያት እኛ የፈለግነው ነገር ስላልሆነ ብዙ ቀን ወይ ጸልየን ሰግደናል ድክም። እንደዚያ ሲል የመናላ አባ ዘመለኮት ማርያም በሊ እመቤቴ እስቲ እንዲህ በይ ውስተ እዝነ ነፍሴ ለናዝወታ ታረጋጊያት ታጽናኛት ዘንድ የነፍሴን ጆሮ እንዲህ በያት። ለምን ትብዙሃ ትሰርሂ ለምን ብዙ ትደክሚያለሽ? ነፍሰ ገብርኤ ማርታ የባሪያ አገልጋይ ነፍስ ማርታ ለምን ብዙ ትደክሚያለሽ? ስመዳጥ ያክል ብዙሃተታ ይህን ሁሉ ከምትደክሚ ጥቂት ይበቃ ነበረ። ጥቂት የተባለች ምንድናት? ፍቅር ምጽዋት ይላል። በጣም ሲደክምህ ፍቅርና ምጽዋት እግር ማጠብና ምጽዋት መስጠት ላይ አተኩር ይላሉ። በጣም መንፈሳዊነት ላይ ከደከምህ እነሱ መንፈስ ቅዱስ እንዳይለይህ ያደርጋሉ። እና እግዚአብሔር የደናገሉን በረከት ያሳድርብን። እሺ 12 ሆነ ሰዓቱ። ማን ቀረን? ቅዱስ ያዕቆብ ዘንጽቤን አረክ ለካ አስተምር ያልክበት ምክንያት ይሄ ነው። ሰለስቱ ምዕት ስለሆነ አሁን እኮ ነው ዞር ጊዮርጊስም ብለው ነው በአቋስም ብለው ነው ያልኩት። ለካ እሷም ቁራሽ ቁራሽ ዳቦ ለሱ ናት። መቼም እግዚአብሔር እንደ ሰው ቢሆን ይታዘባችሁ ነበር። አሁንችን ገበያ በ10 ብር ገዝታችሁ አመጣችሁ ልጸድቁ እንዳልኳችሁ እንደ ሰው ነው የማወራው። እግዚአብሔር ግን እንኳን የተሰራ የታሰበ ይጽፋል አይደል? በጎ አስቦ ባይሳካለት እንኳን ይጽፈዋል። እግዚአብሔር ባይሳካለትም ስላሰበው እንኳን ቅዱሳን መላእክት ይጽፉለታል። አስቦ ነበር እኮ ብሎ በእግዚአብሔር ፊት ርሩሃን ስለሆኑ ቅዱሳን መላእክት ቀረብ ብለው ኧረ ጌታዬ ጌታችንን እባክህ ማረው ይላሉ። ምን በጎ ስራ ተገኘ ይላል። ፈራጅ አምላክ ስለሆነ በጎ ሊሰራ አስቦ ነበረ እንዲያው እንቅፋት በዝቶበት ነው የተወው ይላሉ። እና በጎ ማሰብም ጥሩ ነው። ቅዱስ ያዕቆብ ዘንጽቤን አረጋዊ ነው። ብዙ ሰው እንደሚመስለው በነገራችን ላይ ስንክሳር ላይ ስላልተጻፈ ነው እንጂ ይሄ ቅዱስ ሰው የተወለደባት ንጽቤን አሁን ያለችው ቱርክ ነው። ምናልባት ወደ ደቡብ ምስራቅ ቱርክ አካባቢ የሶሪያ ግዛት ነው የነበረችው ጥንትና የቱርክን ግዛት በዚህ ምስራቃዊ የቱርክ ግዛት በታችኛው ክፍሉ ጨርሳችሁ ታች አካባቢ ሲደርሱ ንጽቤን አለች። በጣም ብዙ ቅዱሳን የነበሩባት ናት። እና ይሄ ቅዱስ አንደኛ ከልጅነቱ ቅዱሳት መጻሕፍትን ተምሮ በጣም ቅዱስ መናኝ ነበር። ብዙ ድንቅ ታምራት ያደረገ። በተለይ ከታምራቱ የሚጠቀሱለት ሁለት አሉ አይደል? ገና አንደኛው በምናኔ እያለ የሰራው በጎዳና ሲሄድ ውሃ ስፍራ ላይ ሴቶች ተሰብስበው ሲዘባበቱ ተመለከተ እና ስላዘነባቸው ጠጉራቸው ሽበት ሆነ። እንደ ዛሬ ዘመን ማጥቆሪያ የለም መሰል በዛ ዘመን ሽበቱ ነው የቀረው። ኋላ ደግሞ ምንጫቸውን አደረቀባቸው። ሽበቱ ባልከፋ ምንጩ ግን ለሀገር ሁሉ ነው የደረቀና መጥተው ወድቀው ከእግሩ ለመኑት። ምንጩን መለሰ። ጠጉሩሳ አሉት አይሱም አይኖር እንዳትታበዩ ይኖር። እንደዚያ በዛ ዘመን የነበሩ ቅዱሳን በነገራችሁ ላይ የቅርብ የአክስት ያጎት ልጆች ናቸው ይባላል። ከቅዱስ ጎርጎርዮስ ዘአርማንያ ጋር እንደዚህ የሚባል ታሪክ አለ። ጎርጎርዮስ ዘአርማንያ ድርጣድስን ቅድስት አርሴማን የገደላት ሲያድነው እግሩ ላይ ምን ተወበት? የእሪያ ሰኮና ተወበታል አይደል? ለምን ሲለው እሷን እያሰብክ እንድትገሰጽ ብሎታል። ይሄኛውም ደግሞ ሴቶች እንደዛ አረጋቸው። ሽበት ትትና እንዲኖራችሁ እንደዚሁ ናችሁ ትቀራላችሁ አለ። አላ ኤጲስቆጶስነት ከመሾሙ በፊት ሰማዕትነት ተቀብሏል። በነገራችን በዘመነ ዲዮቅልጥያኖስ ስንክሳር ላይ ስላልጻፈ ነው እንጂ ግፍ ደርሶበታል። በጣም ብዙ መከራ ተቀብሏል። እግዚአብሔር ከሞት አትርፎ ጥላ አሳርፎ አቆይቶት ነው እንጂ ብዙ ግፍ ተቀብሏል። ኋላ የተሾመ በ308 ዓመተ ምህረት አካባቢ ነው ይባላል። ለ30 ዓመት ያክል የንጽሕን ኤጲስቆጶስ ሆኖ ቆይቷል። ከተሾመ በኋላ ኢንተርፕሬነርሺፕ የሚባል ታውቃላችሁ? ስራ ፈጠራ ይባላል። ምንም ማድረግ እንጂ ስራ ፈጠር ነው ዋናው ትልቁ ገቢ ያስገኝ ነው አይደል? በዚህ ዘመን በጣም ብዙ ሰው ወገኑ እየታገተበት ይለምናል አይደል? ሳይታገትበት የሚለምን ደግሞ አልፎ አልፎ ይገርማል። የሚገርማችሁ ነገር ይህንን ቢዝነስ አድርጎት ማለት ነው። እንደገና ደግሞ ታሞባቸው የሚለምኑ ብዙ ሰዎች እንዳሉት ደግሞ አልፎ አልፎ ሳይታመባቸው በውሸት ደግሞ እንደዛ የሚያደርጉ ሰዎች አሉ። በኢንተርኔት ሁሉ እንደዛ የሚያጨበረብሩ ሰዎች አሉ። የእውነት ደግሞ ለምነው የማያገኙ ሰዎች አሉ። እና ይህ ነገራችሁ ላይ አንዳንድ ጊዜ ሁሉ ነገር በአደባባይ ነገር ሰሞኑን ከቅዱሳት ገዳማት ለአንዱ ገንዘብ እየተለመነ ነው አይደለም? እኔ
አንዳንድ ነገሮችን መናገሩ አስፈላጊ አይደለም ብዬ ትቼው ነበረ። ግን በዚች ቤተክርስቲያን ውስጥ ለምሳሌ አዲስ አበባ ተመልከቱ። አድባራቱ አሰራራቸው ትልልቅ ነው አይደል? ገቢያቸው ብዙ ነው አይደል? ከገንዘባቸው ብዛት የተነሳ መንግስት ከካዝናቸው ብዙ ሚሊዮን እየቆረጠ ይወስድላቸዋል ግብር እያለ አይደለም። እኔ አልቃወምም፣ ይሄንን አልደግፍም፣ አልቃወምም። በግልጽ ነው በነገራችሁ። እማልደግፈው ስህተት ስለሆነ እማልቃወመው የእግዚአብሔር ፍርድ ስለሆነ ይሄን እንድታውቁት። ድሃ ያልበላውን ገንዘብ እንዴት ይሆን? እግዚአብሔር እኮ ሲያዝ እንኳን የህግ አንቀጽ ጠቅሶ የሚወስድ ይቅር እንዳልኳችሁ አንገት ቆልሙሞ የሚቀማም ይልካል። ገና አይጣለሁ እና መሀል ሀገር ያሉ አገልጋዮች ደህና ደሞዝ ይከፈላቸዋል፣ ጥሩ ይለብሳሉ፣ መኪና ይነዳሉ አይደል? ሁሉም ባይሆኑ ገጠር ያለውሳ ወረዳ ያለውሳ አስቡት አይደል? ይሄ ነገር አሁን ወደ ገዳማት እየመጣ ነው። አንዱን ገዳም እንደዛ ማንበሽበሽ ምን ይባላል? ይህ ሁሉ መከረኛ ገዳም ባለበት የጤና ነው? ጥሩ ነው፣ መልካም አይመስልኝ። የመንፈስ ቅዱስ ስራ ነው ለማለት ቸግራለሁ። በዛ ላይ ሐቁን እንነጋገር ከተባለ ርቦናል ያሉበት ቪዲዮ እኔ ቅር አሰኝቶኛል። ቅርታ አድርጉልኝ። ዝርዝር ውስጥ ብንገባ እንቀያየም ይሆናል። ምክንያቱም አሁን ከ2 ወር በፊት መጥተው ገንዘብ ጠይቀው ነበር። ምንድን ነው የሆናችሁ? ለምን ፕሮጀክት አላቸው አይደል? ይሄ በየበሩ የሚሸጠው ፎጣ አይታችሁ ሳላል የነሱ ነው። ፕሮጀክት አላቸው፣ የራሳቸው የሚሰሯቸው ነገሮች አሏቸው። ለቀለብ ያክል የሚቸገሩ አይደሉም። ግልጹ ማልነጋገር አንድ። ሁለተኛ ነገር ምን ሆናችሁ ነው ብዬ ጠየቅኩኝ። አይ ምን ሰራው የልማት ስራ ስላለ ለዛ አደጋ ብለው የሰጠዋቸውን ያክል ገንዘብ ይዘው ሄደዋል። ቢረባቸው ኑሮ ያንኑ ለቀለብ ያወሉት ነበረ። ሁለተኛ ነገርኛ የራባቸው ገዳማት ዝርዝር በየጊዜው ይቀርብልናል አይደለም? እዛ ዝርዝር ውስጥ የሉም። ይጠየቃል፣ እየተደወለ ቼክ ይደረጋል። እና አንዳንድ ጊዜ ለበጎ ነገር አብነት መሆን ማለት ግልጹን ማንነጋገር። ለምሳሌ ዋልድባ አብረንታንት ለመግባት አንድ ሰው ምን ነው ለመግባት 100 ሺህ ብር እንደሚጠይቅ ታውቃላችሁ። ካልከፍ አትገቡ፣ 90 ሺህ ብር ትከፍሉም አትገቡም። አሁን በቅርብ አንድ አባት ልከናል አይደል? በስንት ጭንቅ ነው ያስቀጣናቸው። ያውም የዋልድባ ማህበርተኛ ናቸው። ይህንን የሚያደርጉ ማን ናቸው? ቅዱሳኑ ናቸው? የዋልድባ አይደሉም። ችግር አለ። በግልጽ አንዳንዱን ነገር ብንደብቀውም ጥሩ አይሆንም ብዬ ነው። እና ገዳማት እኔ ለምሳሌ አሁን ተከዜ ያለ አቡነ ሐዋርያ ክርስቶስ ገዳም አለ አይደል? እንዴት ዋላችሁ? ኢትዮጵያ ውስጥ በጣም ሀብታም ከተባሉ እነሱ ናቸው አይደል ሀብታም የሚባሉ? ለምን ያውቃሉ? ከሰው ጠይቀዋል? በራሳቸው መንገድ ሰርተው ሀብታም ሆኑ። ከዛ ደግሞ ይረዳሉ። አሁን ዋልድባ 20 ምናምን ሚሊዮን ብር የዛን ጊዜ የተለመኑላቸው 74 ሳንቲም ለሌላ ወረድተዋል። ሲፋጩ ሲጣሉ ስንት ነገር ገንዘቡ በመካከል ስንት ነው የባከነ? በመካከል ስንት ጠብ ነው ያለፈ? አባቶቻችን አልተናገሩም? ይሄ ገንዘብ አንድ ገዳም ውስጥ ገንዘብ ሲገባ ሰይጣንን ይዞት ነው የሚገባ። አሁን ይሄ ገዳም መድኃኔዓለም የሆነው ሰቋር መድኃኔዓለም የሆናቸው ደብዳቤ ልከው ነበረ እና ተሳተፉ። እንዲያን ነገር አልተሳተፍም። በመጀመሪያ ደረጃ መነኮሳት ሊረባቸው እንደሚገባ ሰው አለማወቁ ይገርመኛል። አንድ መነኮስ ራበኝ ብሎ ማስታወቂያ እኮ አይደለም። ምን ሊያደርግ ነው የመነኮሰ? ሊረባው እኮ ነው። ደህና ዋላችሁ? ምኑ ነው ድንቁ? ራበኝ ብሎ በገዳም ካለው ረሃብ እኮ በከተማ ያለው አይብስም። ደቡብ ወሎ ክረምት ላይ በረሃብ ምክንያት 7 ገዳም አልተፈታም። ማን ይጮህለት? ሰቋር ከነዛ 7 ገዳም በምንድን ነው የሚበልጥ? ጥሩ ነው። እኔ ወንድማችን በቅንነት ነው የሚሰራ። በዙሪያ ያሉ ሰዎች ግን ቢያስረዱት ጥሩ ነበር። ምክንያቱም ይህንን የተናገርኩበት ምክንያት ገዳማት ላይ ምን ሰራ በዚህ ወቅት ላይ በቋሚነት እኛ ነን አይደለም? ደስ ይለናል። ይሄ አሁን ለሰቋር የተደረገው ለአብረንታንትና ለሰቋር የተደረገው ለሁሉ ገዳማት ይደረግ። ችግረኛውን ዝርዝር ብናወጣላችሁ እኮ ጨርቃችሁን ትጥላላችሁ። ባለፈው ወር ብቻ እኮ ቀለብ የሌላቸው ወደ 146 ገዳማት እኮ ደብዳቤ ልከውልናል። 146 በትክክል ቀለብ የሌላቸው በትክክል ነው የነሱ። ለሁሉ መድረስ አልተቻለም። ለደረሰው ያክል ተሞክሯል። ለአንድ ገዳም ይህን ያክል ማንበሽበሹ ገዳሙን ነው መጀመሪያ የሚገለው። መንፈስ ቅዱስ ይለየዋል። ማን ነግራችሁ? ምክንያቱም አብረንታንት ላይ ምን እንደሚደረግ ያ ወንድም የሚያውቅ አይመስለኝም። ስንት ጦስን ያለፈ እኛ ስንት የነሱ ስብሰባ የተጠራን። ይቅርታ አድርጉልኝና የአብረንታንትን አበምኔት ለማግኘት
7 ሙቼ መነሳት ሊጠበቅብኝ ይችል ይሆናል ለማግኘት ያን ያክል ውድ ናቸው። 6 ስልኬ ላይ ተደውሎ ያላነሳውበትን ምክንያት እንኳን ለመናገር ሊቸግር ይችላል። ምክንያቱም አሳፍርም እኔ ገብቼ መነኮሳት የዋልድባ መነኮሳትን ላስታርቅ ብዬ በገባ ቤተክርስቲያን ያዋረድኳት ያክል ስለሚሰማኝ ነው እዛ መገኘት ያልፈለኩት። የምታውቁ ልጆች ታውቃላችሁ፣ ርቆ ላይ የነበራችሁ ለጆሮ የሚቀፍ ስንት ነገር አልነበረም? ይህን ሁሉ የጠራው አንዱ ገንዘቡ አልነበረም? ለምን አንዱ ልጅ አንዱ የእንጀራ ልጅ ይሆናል? እዛው አድርቃ አካባቢ እዛው ማይጸመሪ አካባቢ ስንት ገዳም ነው ያለ? በዚህ በበረሃ ስንት ገዳም ነው ያለ? በዚህ በበለሳ ማን ነው የሚባል ሙታንሳ ነው የሚባል ልክ እንደዛ ማለት ነው። ስንት ተሸቀጠበት ቤተክርስቲያን፣ ስንት ተዋረደችበት፣ መነኮሳቱ ስንት ተቃለጡበት። በዛ ላይ መነኮሳትን አውጥቶ ላይቭ ቲክቶክ ላይ ማስገባቱ መልካም ነገር ነው፣ ያስፈልጋል። ራበን ብለው እንዲናገሩ ማድረጉ ያስፈልጋል። ትኩረት ለመሳብ ለምን እንደዛ ይደረጋል? እኔ በነገራችሁ ላይ መነኮሳት ራበን የሚሉበት አንድ አይደለም ወደ 65 ቪዲዮ አለኝ። በተአምር አይወጣም። ሰው ከፈለገ ይሰጣል። እኔ ነገርው ካላመነኝ ራሱ ዳን። አንድን መነኩሴ በቪዲዮ ቅርስ አደባባይ አወጣ የሚመለከተ ሰው ይመስላል። አጋንንት ናቸው የሚያዩት። እንኳን በባት ውስጥ ገብቶ በቪዲዮ ቅርጽ እኔ በህይወቴ የሚያሰቅቀኝ ነገር አባዶችን ታስታውሳላችሁ? የአባዶች አንድ ቪዲዮ አለ። እንግዲህ እኔ አንድ ስለደረሰኝ ነው። እሳቸው ሳርጅተው አብቅተው ነበር። እረፍታቸው ከደረሰ በኋላ ይሆናል ቪዲዮ የወጣው። በቅድስና ያሉ ወይ በመንኩስና በምናኔ ያሉ ሰዎች በቪዲዮ ተቀርጾ አደባባይ መውጣት አለባቸው? ምንድነው ፋይዳው? እንዳልኳችሁ እያልኩ ያለሁት ይህንን ስራ የሚሰራው ወንድማችን በቅንነት ይሆናል፣ ግን ጥሩ ውጤት አያመጣም። ግልጹን ልንገራችሁ፣ ያ ገዳም የሚጠፋበት ጊዜ ብዙ ሩቅ ላይሆን ይችላል። አደጋው ይመጣል። ያንን በምናውቅበት እናውቃለን። አዎ እውነቴን ነው። ሁሉ አደባባይ ወጥቶ አይነገርም እንጂ ወጥቶ ጊዜውም አልነበረም። እነዚህ አባቶቻችን ወጥተው እንደዚህ ለማለት ጊዜው አልነበረም። ለዕለት የሚሆናቸውን ቀለብ ብቻ አግኝተው ቢገቡ ጥሩ ነው። ለአንድ መነኩሴ ከዕለት ጉርስ በቀር የ2 ዓመት የዓመት ስንቅ አይሰፈርለትም። ነውር ነው። በቤተክርስቲያን የለም እንደዛ የሚባል ነገር። በዚያ ላይ ይሰራ ከተባለ እዚያው ላይ የሚሰሩበትን እነሱ ሰርተው የሚለወጡበትን የውስጥ ልማት ይሰራላቸዋል እንጂ አፋዊ ነገር መከዘን 100 ኩንታል ስኳር ምናምን ኩንታል እኔ ይውላችሁ እድሜን ለዚህ ጉዳይ የገበርኩ ሰውዬ ደስ ሊለኝ ይገባ ነበር አይደለም? ደስ ያላለኝ ምክንያቱም ስለማቅ ነው። አዝናለሁ እንጂ እንኳን እነሱ በከተማ ያለው ኦርቶዶክሳዊ ይሄ ረሃብተኛ ሁሉ ይሄ መከረኛ ሁሉ በረሃብ የሚቀጣ በዚያ ምክንያት እምነቱን እየካደ ያለ ጴንጤ የሆነ ያለ ወንድማችን ሁሉ ቢደላው እኛ እንጠላለን። እንኳን እነሱ አህዛብም ቢሆኑ በእምነት የማይመስሉና እንደው ደና በልተው ጠጥተው ደስ ብሏቸው ቢኖሩ ለምን ይከፋናል? እኛ በዓለም ያለው ሰው ሁሉ ደስ ቢለው ለምን ይከፋናል? አይከፋንም። ነገር ግን ለአንዱ ሰው 100,000 ብር ሰጥቼ አንደኛው የ30 ብር ዳቦ አጥቶ የሚያለቅስበት ምክንያት ግን ተገቢ አይደለም። መረጃ የለኝም ለማለት ከሆነ አይመስለኝም። ጆሮአችን አይናችን ካልደፈነው በቀር በዚህ ወቅት ገዳማት የአብነት ትምህርት ቤቶች ታውቃላችሁ። አንድ ምስጢር ልንገራችሁ። የታድሶ ስልጠና በየጊዜው ሲሰጥ የታድሶ ስልጠና ትኩረቱ መነኮሳትና የአብነት ተማሪዎች ላይ ነው። በተለይ የአብነት ተማሪዎች ላይ ነው። ምን ይመስላችኋል? እኔ ረሃባቸውን ምክንያት መጀመሪያ በቋሚ ምክንያት ላደርገው አልችልም። የመጀመሪያው ትልቁ ችግር ስነ ምግባርና የመንፈሳዊ ትምህርት እጥረት አለ። አንድ ሰው ዜማ ስለተማረ ብቻ ክርስትናን ያውቃል ማለት አይችልም። ኢቭን ጉባኤ ቤት ገብቶ መጽሐፍ ስለተማረ ያውቃል ማለት አልችልም። ለምን? ዓላማ ያለው ትምህርት እየተማሩ አይደለም ብዙዎቹ። ምክንያቱም የሚማሩት አብዛኛው የአብነት ተማሪ የሚማር ምንድነው? ተምሬ ተቀጥሬ ደሞዝ አግኝቼ ነው አይደለም? ይሄ ነገር መንፈሳዊ ነው? ስጋዊ ነው? ስጋዊ ሆነ። ስለዚህ ገንዘብ እስካገኘ ድረስ አቋራጩ መንገዱ ላይ ይጠቀማል። ኢንተርፕረነርሺፕ ያልኳችሁ እሱ ነው። እንደዛ ሆነ። ምክንያቱም በዓለሙ ያለው ነገር ገንዘብ እስካስገኝና በመንግስት በህግ እስከማያስጠይቅ የማያሳስር እስከሆነ ድረስ ሄድበት ነው እና እንደዚህ አይነት ነገሮች ሲኖሩ ልብ በሉ። አሁን እናንተ የሚሰሩ ስራዎች በነገራችሁ ላይ ሳሙናውን ነገር ምናልባት እንግዲህ ተማሪዎች ይመለሱ ብላችሁ ካለን ያ የምንገዛበት ቦታ ፋብሪካው ተዘግቷል። ያው በችግር ምክንያት ሰውየው የሚተባበረው ስላልተገኘ ስለዚህ ከሌላ ቦታ ነው የምንገዛው። እሱ አለ። የዚህ ቃሉ ጸያፍ የሆነ የሴተኛ ዳሪ እህቶቻችን ነገርም
ተወሰኑ እንቅስቃሴዎች እንዳሉ ሰምቻለሁ። ማህበሩም የጀመራቸው ስራዎች እንዳሉ ዛሬ ወሬ ሰማሁኝና ተናበቡ። ማህበረ ቅዱሳን እንደዚህ አይነት ስራ ጀምረዋል አሉና ተናበቡ። ተመሳሳይ ሰዎች እንዳንይዝ ወጪ እንዳይባክን ብዬ ነው። እሱን ነገር ተናበቡ። ዛሬ ነው የሰማሁት። እሱን ማህበሩ እንደዚህ አይነት ስራ እንደጀመረ ጥሩ ነው። በጣም ነው ደስ ያለኝ። ግን ተናቦ መስራቱ ጥሩ ነው። ዝርዝሮችን ስትጨርሱ ታቀርባላችሁ። መሰረታዊ ነገር እሱ ነው። እንድትረዱት የሚያስፈልገው ነገር ያ ገዳም ለምን ተረዳ አይደለም፣ አሰራሩ ነው። እንደ መንፈስ ቅዱስ ማሰብ ጥሩ ነው። እንዴት መሰራት አለበት የሚለውን ደግሞ አስቀድሞ መነጋገር በተገባ ነበር። በነገሩ በዚህ ዘመን ችግር ሆነ። አባት የሚባሉት ሰዎች በጣም በዙና ከእግዚአብሔር አገኘን እያሉ የሚናገሩ ሰዎች በዙ በጣም እና እውነተኛ መንፈስ ቅዱስ ያደረባቸውን አባቶች ማግኘት በጣም ከባድ ነው። ሪከርድ ውስጥ አይሆንም እንጂ በሌላ ቀን እነግራቸዋለሁ አንዳንድ ነገሮች። በዚህ ወቅት ሪከርድ ላይ መሆኑ ብቻ ሳይሆን ምናልባት ሁላችሁ ባላችሁበትም ላይሆን የሚችል ነገርም ስለሚሆን ለሁሉም ወደ ጉዳያችን እንመለስ። እንግዲህ መድኃኔዓለም ይህንን ገዳምም ሌሎችን ገዳማት ይጠብቅልን በቸርነቱ፣ ከስህተት ከጥፋት ይሰውራቸው። እዚያኛው ገዳም የተፈጠረውን ችግር እዚህ እንዳናይ መድኃኔዓለም ይርዳን። ምክንያቱም በባዶ ሜዳ አንዱ ነው የተወቁ። ለእናንተም ልምከራችሁ። ቅድም አንድ ትልቅ አባት ደግነት ያላቸው ሰው እንደ እብድ የሚቆጥራቸው ግን መጥተው እየተጨዋወት ነው በገንዘብ ጉዳይ ሀሳብ ሲያነሱ ይኸውልዎት፣ ገንዘብ መገኛ መንገዱ ወይም ሰው ገንዘብ ወደኛ መምጣት ያለበት በሁለት መንገድ ነው። እንደዚያ ከሆነ ጥሩ ነው። አንድ የዕለት ጉርስና የዓመት ልብስ ብቻ። የዕለት ጉርስና የዓመት ልብስ። የዕለት ጉርስ ማለት ነው ይመስላችኋል? ዛሬ የሚኖረኝ ዛሬ የምበላውን ያክል ነው። ነገ የሚኖረኝ ነገ የምበላውን ያክል ነው። እንደዛ እግዚአብሔርን ማመን ይባላል። በነገራችሁ ላይ እግዚአብሔርን ማመን ይባላል። ይሄ አንዳንዴ ለዓመት ለሁለት ዓመት ስንቅ የሚያስቀምጥ እንኳን መናኝ አልኳችሁ። አስባችሁታል? እስኪ እናንተ ለዓመት ብትከዝኑ በደል ነው የሚሆን። ለዓመት ብናስቀምጥ በደል ነው የሚሆንብን እኛ እንኳን ራሱ ማለት ነው። እና በእውነቱ ሁለተኛው መንገድ እሳ ምንድን ነው ሲሉ፣ ሁለተኛው መንገድ ጥቂት እየተሰራ አንዳንድ ጊዜ የምትጠራቀም ነገር አለች አይደለም? ያቺ ተጠራቅማ ለምሳሌ ሰው በዓለም የሚኖር ከሆነ ቤት ሊሰራባት ይችላል። በገዳም ከሆነ ልማት ሊሰራበት ይችላል። ባንዴ ግን የሚመጣ ገንዘብ በምንም ምክንያት ይሁን ባንዴ በዝቶ የሚመጣ ንብረትም ገንዘብ የሚሆን ሁልጊዜ ተከትሎት የሚመጣ ፈተና ብቻ ነው። ፈተና ያልኳችሁ ቃሉን ለማቅለል ነው እንጂ ሰይጣን ነው ተከትሎት የሚመጣ ይታወቃል። ገንዘብ ራቁቱን አይገባም። ቤተክርስቲያንም ውስጥ አስገባው፣ የፈለክበት ቦታ አስገባው፣ ገዳም አስገባው፣ ራቁቱን አይገባም። ይህ እንድንረዳ ለግል ህይወታችንም እንድንረዳ ቢሆን በአንዴ በጣም ብዙ ትርፍ የሚያስገኝ ስራ አትስሩ። ጥሩ አይደለም። በተለይ ነጋዴዎቹ ተጠንቀቁ። እና እነዚህ ሰዎች ጓደኞች ተስማምተው አንዱን መተንፈሻ ትተውለት ገንዘው ጨርቃ ለብሰውታል። እንደ ሞት አስመስለው አላፊ አግዳሚ ምን ይላሉ? ለቀብር ለመቀበሪያ ለምናምንቴ እያሉ ይለምናሉ። በዚህ ዘመን ታየው የለ ቀብር ላይ ይወጣላል ሳንቲም፣ እንደዛ ማለት ነው። እና በዚያ መካከል ቅዱስ ያዕቆብ ዘንጽቤን ደረሰን፣ እሱንም ለመኑት። እሱ ግን በመንፈስ ቅዱስ ያውቃልና ምኑ ናችሁ ነው አላቸው። ጓደኛችን ሞቶብን እና እንዲያው ለመገነዣ ለመቀበሪያ ሳንቲም አሉት። እንደ ቃላችሁ ይሆንላችሁ ብሎ ልፍ ብሎ ሄደ። ደነገጡ። ይሄ ነገር ምን ሊልን ፈልጎ ነው? እና ትንፋሽ አጡበት። ቢገልጡት ሞቱ። ተከትለው ሄደው እግሩ ወድቀው ይቅር በለን፣ በስልጣንህ እንዲህ የገደልከው በስልጣን ማንሳት ትችላለና እባክህ በአንድ በደል ከገሃነመ እሳት ሁለት ሞት ነው የሚሞትብን እባክህ ብለው እግሩ ወድቀው ለመኑት። ሂዶ ጸሎት አድርጎ በመስቀሉ ይባርከው ተነስቶ ንስሐ ገብተዋል ሁሉ። ኋላ ጉባኤ ኒቅያ በተደረገ ጊዜ ሰለስቱ ምዕት ጉባኤ ሲደረግ ቅዱስ ቆስጠንጢኖስ አስተዋውቁኝ አለ። መጀመሪያ ቅዱስ ቶማስ ዘመራስን አስተዋውቁት። ሂዶ ወድቆ ሰገደለት። ቁስሎችን ሳመ። እጁ፣ እግሩ፣ ቅንድቡ፣ ከንፈር ሁሉ ቦታ ተቆራርጧል። እና ሂዶ ከቁስሎቹ ከእጁ ከእግሩ ካለው ቁስል ላይ ሂዶ ተሳለመ፣ ሳመው እና አለቀሰ በፊቱ። ስለ ክርስቶስ ፍቅር ብለህ አይደል አባቴ ብሎ። ኋላ ግን እዚያ ተቀመጠበት እየመጡ እጅ ሲነሱ እጅ ይነሳቸዋል። ይሄ ማን ነው? አባገሌ። ይሄ ማን ነው? አባገሌ። ከርህቀት አንድ ቀረ አሉት። ማን ነው አሉት። ያዕቆብ። ምን ያለ ሰው ነው? የንጽሕን ኤጲስቆጶስ ነው። እንዲህ ያለ ቅድስና ያለው ብሎ አሉት። እንዲህ ያለው ቅድስና ካለውማ ተርታ ሰው አይሆንምና ብሎ ወዳጁ ሞቶበት ነበርና አስከሬኑን ይወስድና እሱ የሚገባበት በር ላይ ወስዶ አጋድሞታል። እልፍ ሲል የለበሰው ጨርቅ ቦተት ብሎ ይነካዋል። አፈፍ ብሎ ተነስቷል ይባላል። አንድም በአንዳንድ ታሪክ አስነሳልኝ ብሎ ጸሎት አድርጎ አስነስቶለታል ይባላል። በጉባኤ ኒቅያ
አርዮስን ተከራክረው ረተው እዚያ በኋላ ብዙ ቅድስና አድርጎ በ338 ዓመተ ምህረት እንደነሱ ይባላል። እንደኛ እንግዲህ በ330 አካባቢ ማለት ነው። ከጉባኤ ኒቅያ በ13 ዓመት በአንዳንድ ታሪክ ደግሞ በ20 ዓመትም ቆይቷል ይላል። አርፎ በክብር እነ ቅዱስ ኤፍሬም ሶርያዊ ገንዘው ቀብረውታል። ከዚህ ሁሉ ነገር በኋላ ቅዱስ ኤፍሬም ሶርያዊ ተክሪት በምትባል ሀገረ ስብከት ሲያስተምር እመቤቴ ማርያም እያለ ሲሰብክ ቅዱስ ስምዖን ይሰማዋል። ስምዖን ዘአምድ ሄዶ አንተ ድንግል ማርያም እንጂ እመቤቴ ነህ ምን አገኘህ አለው። ስምዖን ዘአምድ አስተማረኝ አለው። በነገራችሁ ላይ እውነቱን ነው፣ ግን ያስተማረው በሕይወት እያለ አይደለም። በሰማይ ሆኖ ከመላእክት ጋር እመቤቴ ሲል ሰምቶት ነው፣ አልዋሽም። ግን በሰማይ ሳይል በምድር አለው ክብሩን ለመደበቅ። አይ ስምዖን የማይወላችን ማን ነው? ያዕቆብ ዘንጽን የማይወላችን መምህር አይደለ? ለእኛ መቼ አስተምሮናል? አላስተማረም? ተከራከሩ። ይመስክር ተባብሎ ወደ መቃብር ሄዱ። ቅዱስ ኤፍሬም ቀደም ብሎ አባታችን ያዕቆብ ምን ብለህ ታመሰግን አለው። 10 ጣቶቹ እንደ ፋና እያበሩ አካሉ ፀሐይን መስሎ ከመቃብሩ አፈፍ ብሎ ተነስቶ በሕይወቴ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ፣ በአጸደ ሥጋ ሳለው እንደ ስምዖን ዘአምድ ቅድስት ድንግል ሆይ ሰላም ላንቺ ይሁንልሽ ነበረ። ወድረ ሞቴ እሰ ኩሎሙ አዕጽምቴ ይብሉኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ። ካረፍኩ በኋላ ግን እንደ ልጄ እንደ ኤፍሬም እመቤቴ ቅድስት ድንግል ማርያም ሰላም ላንቺ ይሁን እያልኩ አመሰግነሻለሁ ብሎ ተመልሶ አርፏል። የሱም የቅዱስ ኤፍሬም ክብር በዚያ ተገልጧል። ከዚያ አያይዞ ስምዖን ዘአምድ በረሃ ገብቶ ሲጋደል ኖሮ በቅቶ አርፏል። እግዚአብሔር በረከቱን ያሳድርብን። በቤተ ክርስቲያን ከታላላቅ ቅዱሳን ኢትዮጵያውያን ሊቃውንትና ጻድቃን አንዱ በጎጃም ምድር ተወልደው አድገው ቅድስና ያደረጉ አባ ዳንኤል በ15ኛው ክፍለ ዘመን። ሌላኛው ጥንት ኢትዮጵያ አሁን ኤርትራ በሚባለው ስፍራ በሐማሴን ልደታቸውም ገድላቸውም በዚያ የሆነ የታላቁ አቡነ አብሳዲ ዘደብረ ማርያም የእርሳቸው ረድ የሆኑ አባ አቡነ ቴዎድሮስ ዓመታዊ በዓላቸው ነው። ታሪካቸው በጣም ሰፊ ነው፣ ግን አንድ የሚያስገርም ነገር ስላላቸው ነው። እኒህ ቅዱስ የተጸነሱ እስመናው በኃጢአት ተጸነስኩ ባለው አይነት ነው። እናታቸው እንጨት ልትለቅም ስትወጣ አንድ ሽፍታ ያገኝና መንገድ ላይ ያስነውራታል እና እሳቸው ይጸነሳሉ። ይህንን በጸጋ 3 ቅዱሳን ያውቃሉ። አቡነ ኤዎስጣቴዎስ፣ አቡነ አብሳዲ። አቡነ ኤዎስጣቴዎስ ዛሬ ወራዊ በዓላቸው የምናከብርላቸው ማለት ናቸው። አቡነ አብሳዲ እና እናታችን ቅድስት ሰሎሜ የአቡነ ኤዎስጣቴዎስ ረድ ናት። እና ተወስድና እሷ ትነግራቸዋለች። እነሱም በጸጋ ተረድተዋል። አይ ይሄ ሽፍታ እችን የተባረክ ሴት አረከሳት አለው አቡነ ኤዎስጣቴዎስ። አቡነ አብሳዲ ተገልጾላቸው አረ ቀደሳት እንጂ አባታችን ይሏል። ነገር አልገለበጥኩም እርስ አባቴ እሱ አረከሳት ማለት ወት ግብሩን ሲያዩ እኔ ቀደሳት ማለቴ በማህፀን የተጸነሰው ሕፃን ለሀገር የሚበቃ ቅዱስ ሰው ስለሆነ ነው ብለዋል። ተወልደው አድገው አባ ቴዎድሮስ ተብሎ የተጋደሉ እኒ ቅዱስ ናቸው። በዚያ አደጋ ምክንያት የተወለዱት ማለት ናቸው። እግዚአብሔር የሁሉንም በረከት ያሳድርብን። እናታችን ቅድስት ጸበለ ማርያም ዛሬ ዓመታዊ በዓሏ ነው፣ ልደቷ ነው የሚሉም አሉ። ጸበለ ማርያም ማለት ጎንደር እዚህ ቃህዳር ተወልዳ ግን ገድሏን የፈጸመች በወሎ ውስጥ ነው። የአቡነ ገብረ ማርያም ዘደብረ ሐንታ ረድ የነበረች፣ በእርግጥ ረድ የሚለውን ቃል እሷ አንጠቀም፣ የእሳቸው ተከታይ ነበረች። እሳቸው ያመነኮሷት ስም ያወጡላት ጸበለ ማርያም ብለው ስም ያወጡላት። በብዙ ገድል የምትኖር እመቤታችን የምትወዳት ቅዱሳን መላእክት የሚወዷት ከሁሉ በአጸደ ቤተ እግዚአብሔር ስትጸልይ ስታለቅስ በመቃብር ውስጥ ያሉ ሙታን ሲጮሁ ትሰማ ነበረ። ምን ሆናችሁ ወገኖች ስትላቸው በሳት ተቃጠልነ ጸልይልን ብለውታል። እና አማልዳ ከሲኦል አወጣቸዋለች። ኋላ ደግሞ አንድ ቀን ምጽዋት ተወድ ነበርና ምጽዋት የሰጠችው ለምኗት የሰጠችው የኔ ቢጤ የቆሰለ ነበርና አካሉ ተሸከሚኝ አላት። ተሸክማው ስትሄድ ምልክት አየች ከአካሉ ላይ። ለካ መድኃኔ ዓለም ነበር። ደንግጣ ወደቀች። አንስቶ ብዙ ቃል ኪዳን ሰጥቷታል። ብዙ ታሪክ አላት፣ ገድል አላት። ገበያ ላይ ካገኛችሁት አለ። መልክም አላት። እግዚአብሔር የዚህችን ቅድስት እናት በረከት ያሳድርብን። የሰማነውንም በዝለ ልቦናችን ይሳልልን ያሳድርልን። ሀገራችን ቤተክርስቲያንን ከመከራ ይጠብቅልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። አሜን። ጸሎት አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊአ ለአግብርቲከ ለእለ ንትየውስ ሰማከ እቀበነ ውሉደ
ተጽረን በኃይለ መላእክቲከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ወበዕፀ መስቀልከ ይዝመር በእንተ አብርሃም በኵርከ ወበእንተ ይስሐቅ ኩልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ሳትለከ መሐኪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመሐር ተግባርከ እግዚኦ ታጥፍአነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረድአነ ወትረ በኃይለ መስቀልከ ታስተናፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ ኩሎ ምንዳቤ ኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ይትርሐቅኔነ ሀሎ ምስሌነ ረዳኤ ኩነነ ይትግድፈነ ወይትማንነነ በመስቀልከ ባርከነ መርቆሬዎስ በኪዳንከ ተማፀነ በኪዳንከ ተማፀነ ዕፀ መስቀል ሞገሰ በኪዳንኪ ተማፀነ ወላዲተ እመኩን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ መዚአከ ይእቲ መንግሥት ምስላነ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ሰአሊ ወጸልዪ ለነ ምሕረተ በፍቁርኪ ኢየሱስ ክርስቶስ ከመ ይስረይ ለነ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ዓለም።